ምርጥ የሆነ የጾም ምግብ ቆስጣ እንዴት ያለ እንጀራ መመገብ እንደምቻልና እንዴትስ ማዘጋጀት እንደምቻል ነው የማካፍላችሁ። ጣዕሙ ሽታው ለየት ያለ ነው። ቪዲዮውን እስከ መጨረሻው ተመልከቱ፣ ትወዱታላችሁ። ቀደም ብላችሁ የምትፈልጉትን ያክል ቆስጣ በዚህ መልኩ ታዘጋጁና እንጨቱን ለብቻ ቅጠሉን ለብቻ ትቆርጡታላችሁ ማለት ነው በዚህ መልኩ። ከዛ በኋላ በንጹህ ድስት ውሃ ትጥሩና ውሃው ሲፈላላችሁ ውሃ ውስጥ ነክራችሁ ብቻ ነው የምታወጡት። እሳት ላይ አታቆዩትም። እሳት ላይ ከቆየ ያው ቆስጣ ቶሎ ስለሚበስል መጨረሻ ላይ አይጠቀልላችሁም። ከዛ በዚህ መልኩ ትዘርሩታላችሁ እንዲቀዘቅዝላችሁ። ለ30 ደቂቃ ያክል ሩዛችሁን አጥባችሁ ትዘፈዝፉታላችሁ። ከዛ በኋላ 2 ቲማቲም፣ 1 ራስ ሽንኩርት፣ 1 ሻይ ማንኪያ ቁንዶ በርበሬ፣ 1 ሻይ ማንኪያ ቅመማ ቅመምና 1 ሾርባ ማንኪያ በርበሬ፣ ጨው በምትፈልጉት ልክ፣ 1 የቡና ስኒ የሚሆን ዘይት። ከዛ ውህደቱን በዚህ መልኩ ነው የምታወህዱት ማለት ነው። ተበልቶ አይጠቅም። ጣዕሙ ለየት ያለ በጣም ነው የምትወዱት። ከዛ ቆስጣችሁን በዚህ መልኩ ታደርጉትና የመሃሉን እንጨት ግን ማውጣት ይጠበቅባችኋል። በቢላ ቆርጣችሁ ስሩን ታውጡለታላችሁ። ስሩ ካልወጣ አይጠቀልልላችሁም ማለት ነው። ለሁለት ጠሉትና በምትፈልጉት ልክ ነው ሩዝ የምታደርጉት። ግራና ቀኙን ነው የምታጠፉት በዚህ መልኩ ያው ሩዙ እንዳይወጣባችሁ ማለት ነው። በዚህ መልኩ በጣም ነው የሚያፈጥነው። በጣም ነው የምትወዱት። ከዛ ያው ሁሉንም በዚህ መልኩ አድርጌዋለሁ። ከዛ በኋላ ሎሚ፣ ነጭ ሽንኩርትና ካሮት፣ ቃሪያ፣ ድንችን ያዘጋጀሁት ንጹህ ድስት ቃሪያችሁን ታደርጉታላችሁ። ነገር ግን ወይ ከላይ ወይ ከታች ብቻ ማድረግ ይችላል። በመቻችሁ መልኩ መስራት ትችላላችሁ። እኔ ግን በዚህ መልኩ ነው የደራረብኩት ማለት ነው። ከዛ በኋላ ያው መደራረብ ብቻ ነው የሚጠበቅባችሁ። በዚህ መልኩ ያው ትደራርቡታላችሁ። እኔ በዚህ መልኩ ጨርሻለሁ ማለት ነው። ከላይም ያው ካሮት፣ ድንችና ነጭ ሽንኩርት ቃሪያ ነው ያደረኩት። ነገር ግን ወይ ከላይ ወይ ከታች ብቻ መጠቀም ትችላላችሁ። መሀል ላይ ማድረግ ትችላላችሁ ማለት በዚህ መልኩ አድርጌ ጨርሻለሁ። ከዛ በንጹህ ሳህን ጨው በምትፈልጉት ልክና 1 ሻይ ማንኪያ የሚሆን በርበሬ፣ ትንሽ ቁንዶ በርበሬና ዘይት፣ 1 ኩባያ ውሃ። ከዛ ያነሰም ቢሆን ችግር የለውም ምክንያቱም ቆስጣ ያው እሳት ላይ ስጣድ ውሃ ስለሚተፋ ማለት ነው። ውሃ አታበዙበት። በዚህ መልኩ ታደርጉትና እሳት ላይ ጥዳችሁ ልክ ሲፈላላችሁ በዚህ መልኩ እሳቱን ቀነስ አድርጋችሁ ነው የምታበሱት ማለት ነው። እንደምታዩት እኔ በዚህ በሚያምር መልኩ በስሎልኛል። እንደምታዩት እንግዲህ ገለብጧል። ምን ከተገለበጠልኝ በዚህ ያው እንደምታዩት በዚህ ሆኖልኛል ማለት ነው። ጣዕሙ ደግሞ ልዩ ነው። ድንቹ በጣም ነው የበሰለልኝ፣ ቆንጆ ነው የበሰለልኝ። ቃሪያውም ሁሉም በጣም ነው የሚጣፍጠው። ሁላችሁም በዚህ ቀለል ባለ መልኩ እንግዲህ ቤታችሁ ውስጥ ማዘጋጀት ትችላላችሁ። የግድ በእንጀራ ብቻ መመገብ አይጠበቅብንም ማለት ነው። እንደምታዩት እንግዲህ ድንቹ የሚያምር ቆንጆ ሆኖልኛል። ካሮቱም እንደዛው፣ ቆስጣውም ደግሞ እስከነሩዙ ቆንጆ ሆኖልኛል ማለት ነው። እውነት ለመናገር ጣዕሙ ለየት ያለ ተበልቶ አይጠገብም። እንግዲህ ያው ካሮቱም እንደምታዩት ቆንጆ ነው ይሆነልኝ። ስለዚህ ሁላችሁም ቀለል ባለ መልኩ ማዘጋጀት ትችላላችሁ። እንደምታዩት የውስጡ ደግሞ ያው ሩዙ ቆንጆ በስሎልኛል ማለት ነው። ፍትፍት ብሎ ቆንጆ ሩዝ ሆኖልኛል። ሲበላ ደግሞ ጣዕሙ ልዩ ነው። ሁላችሁም በዚህ ቀለል ባለ መልኩ ቤታችሁ ውስጥ አዘጋጃችሁ ተመገቡ። መልካም